ምንም አልናገርም ሐሳብም አልሰጥም ነው አስጨርሳት ከዛ በኋላ ሐሳብ ካልሰጣችሁ ምን ልታደርግ ነው የወጣው? አይደለም ተራዬን ይጠብቄ እሰጣለሁ ሐሳብ ግን አሁን አካሄዱን ልናገር። ቤቱን መመራው ቤቱን የከፈትኩት እኔ ነኝ። ስለዚህ እውነት ነው አካሄዱን ቤቱ እንትን ካለ በዛ ልክ ማለት እንትን ብለን ነው ሻሁን እንትን አይደለም ፖለቲካ ልንሰራ ሳይሆን የከፈትኩት ይሄን ቤት ፖለቲካ ልሰራ ሳይሆን እውነታን ልጋፈጥ ነው። እሺ ታንክ ዩ አቶ አንድ ጊዜ ከዛች ጋር ትንሽ ክሊር ላድርግ። አንድ ነገር ልንገራችሁ። እኔ ከክልሌ ውጭ ለብዙ ጊዜ ቆይቻለሁ። ከራሴ ክልል ማለት ነው። በአዴን ባናቱ ሊተከል ይችላል። እኔ አይመለከተኝ። የመጨረሻ ኒውትራል እንኳን በሆን አለመደገፍ እንጂ ብሞት ነው የምነግርሽ። ይሄን ቆሻሻ ብልጽግናና ባዴን ልደግፍ አልችልም። መጀመሪያ ግልጽ እንዲሆን አቋሜ ማለት ነው። ምንድነው እያልኩ ያለሁት? ጦርነት ብዙ ጊዜ ፌር የሆነ ጦርነት ለምሳሌ ራሽያና ዩክሬን የሚያደርጉት ግጭት እንዴት ፌር ሊሆን ይችላል? ሁለቱም በዌስተርን እና በኢስተርን ፓርት ባለው የዓለማችን ክፍል ታግዘው እየገጠሙ ያሉት ጦርነት ፍትሃዊ የሆነ ጦርነት ነው። ምንድነው ፍትሃዊ የሆነ ጦርነት ማለት? አቻ አቅም ያላቸው አካላት የሚያደርጉት ዓለም አቀፍ የሆነ የጦርነትን ሕግ ያከበሩ ጦርነት ሲካሄድ ማለት ነው። አሁን መጀመሪያ ድረስ ይህች ቅድም የተነሳችው ኬዝ ሴቶች ልጃገረዶችን ማፈን ማንገላታት የእንትና ዘመድ ነሽ የእንደዚህ ዘመድ ነሽ የእነዚህን ዘመድ ነሽ ናና ምናምን የሚለው ፍትሃዊ ያልሆነ ጦርነት እየተካሄደ ስለሆነ ያ የወለደው ነገር ያመጣብን ዕዳ ነው። ይህ ደግሞ ወደ ምን ይሄዳል? ነገ አንደኛ ጀንደር ቤዝድ የሆነ ቫዮለንስ ጾታን መሰረት ያደረገ ጥቃት ጾታ መሰረት ያደረገ ጥቃት ለመንግስትም ለዚህኛውም ለጋንግስተሩ ቡድንም ለፋኖዎችም ትክክል ስለማይሆን ሴንሲቲቭ ኢሹ ስለሆነች ዓለም አቀፋዊ የሆነ ሴንሲቲቭ ኢሹ ስለሆነች እችን ማኑ ማስነካት ይፈልጋሉ። አንድ ይህንን ያዝ። ሁለተኛ እኔ እያልኩ ያለሁት ኮላተራል መያዣ እያደረጉ ነው። መንግስት ሲያደርገው አንፌር የሆነ ፍትሃዊ ያልሆነ ጦርነት ስለሆነ ያኛው ግሩፕም ያችን ነገር ያደርጋታል። የኔ አባባል ያችን ነገር ደግሞ በሚያደርግበት ሰዓት ትክክል ነው አይደለም? ሁለቱም ትክክል አይደሉም መጀመሪያ። ነገር ግን መንግስት አድርጎት ፖለቲካል ኮሬክትነስ በዛች መንገድ ሊያመጣ ሲመጣ እኛ ነጥብ ማስጣል ያለብን መንግስትን ነው መጀመሪያ። የኛን ልጆች በቴክስት እናገኛቸዋለን። የኛን ልጆች አስፈላጊ ከሆነ በአካል እናገኛቸዋለን። የኛን ልጆች ቅድም እንዳነሳው እስከ ቦታዋ ድረስ እስከ ቀበሌዋ ድረስ ጠቅሰን ስናነሳው ይህቺ ተቆርጣ የትም ብላ ዩቲዩብን ብላ ትደርሳለች እማትቀር ስለሆነች ብሊሚ እስካለን ድረስ ደግሞ ይህ ወንድማችን አሁን ሆስት የሆነው ልጅ በእርግጠኝነት ነው የምነግርሽ በእርግጠኝነት የሆነ ቪዲዮ ይለቃል በቅርቡ ማለት ይደርሰዋልም ደግሞ ጀግና ብዙ ስላለ ማለት ያሳዩታል። የእነዚህ ልጆች ይበቀሏቸዋል እነዛን ልጆች። እኛ ምንድነው እያልን ያለ ነው? ለምሳሌ 70 ሴቶችን ከቤት ንብረታቸው አፈናቅለው ወስደው ሲያስሯቸው ስለነዛ ብንጮህ እነዛን ብናስለቅቃቸው እቺ የኮላተራል መያዣው ሆነው እነዚህ አካላት አይይዙም ነው ሴት የነበረ ግን ምንድነው አጀንዳ ተሰጠን፣ አጀንዳዋን ቀጠልናት። አሁን ነገ ደግሞ ምን ይደረጋል ልንገርሽ። መስመር ላይ እኮ ኒቃብ ወይም ደግሞ ሻሽ ጠምጥመው የሚሄዱ ሴቶችን ያስወርዳሉ እኮ ሙስሊም ናችሁ ተብሎ። ከዛ ይህን ይላሉ አንቺ አታልፊም ደናምር ነጋዴ ስለሆኑ ዘመዶች ሙስሊም አብዛኛው ነጋዴ ስለሆነ የእስልምና እምነት ተከታይ ብር ይኖርሻል ስለዚህ ነይ 300 ሺህ ብር አምጪ 400 ሺህ ብር አምጪ። ልክ ወዲያው ግን ሲደርሱባቸው የሚሆኑትን አይተናል ባይናችን ነው። ምንድነው ይቺ የተፈለገችው? ከጾታ መሰረት አድርጎ ከተነሳች ግጭት ቀጥሎ የእምነት ግጭት ሌላ አጀንዳ ሆና እንድትመጣ እየተሰራበት ነው። ኦኬ ታንክ ዩ አጠቃለውና እሺ አመሰግናለሁ ነገር ሳይሆን ኦኬ እዚህ ላይ ወንድሜ ያነሳው ፖይንቶች አሉ። ነገር ግን እኔ አሁን ላይ አንተ ከምትለው አንፃር ረፍዷል ባይ ነኝ። ምክንያቱም እኔ ማለት ውስጥ እንደዚህ በቪዲዮ ምሰወጣ በትን አይደለም ማለት እዛው ማለት መሬት ላይ እና ያለውትና አንዳንዶቹንም ማለት በኃላፊነት ደረጃም ቦታው ላይ
ሆኜ ነበር። አሁን ላይ ደግሞ እየተፈጸመና ያለውን ሂደት አጠቃላይ ሂደቶችን በመቃወም ቦታው ላይ ከፖለቲካ አንጻር አያስኬድም በሚል በኮር ደረጃ ማለት ቁጭ ብለን በተደጋጋሚ ገምግመናል፣ ተነጋግረናል። ነገር ግን የምንፈልገውን ነገር ፊት ለፊት ተነጋግረን እንተማመናለን። የሚፈልጉትን ነገር ደግሞ ክፉ ልብ ስላላቸው በጥቅሻ ተግባብተው ይሰሩበታል። ለምሳሌ ጠላቴ ኦሮሞ ነው ብሎ የሚያስብ አመራር አለ። ህዝብን እንደ ህዝብ የሚፈርጅ ማለት ነው። ተረዳኝ አይደለም? መድረክም ላይ ማለት እኔ አርበኞች ሚዲያ አሁን የተዘጋው ቻናል ላይ ብዙ ቪዲዮዎች ነበሩ። በቀጥታ ኦሮሞ ማለት ይሄ አዳል ጋላ ምናምን እየተባለ እንትን እየተባለ የነፍጠኛ የሚለውን ስያሜ እንትን ኢህአዴግ የወለደችልን የቁርሾ መጣጣያዋ ቃላትን እንትን በማለት ሁላም በመድረክ ላይ በግልጽ እነዚህን አካላቶች ይሄን ካሜራ በስተጀርባ ሆነ ራሱ ምልክት እያሳየን እባካችሁ እያልን እየቆረጥን ግን አልተቻለም። አንዳንዱንም የለቅነው ነበርና አንዳንድ ልጆች ጋር ይኖር ይሆናል። ባካፕም እስኪ ፈልጋለሁኝ። አሁን ላይ እኔ የሚዲያ ባለሙያ ነኝ። ከዛ አንጻር በሁለቱም አካል አባሮሽ ውስጥ ነው ያሉት። የትም ሀገር ሄጄ መኖር የምችልበት እድሉም ነበረኝ። ያነቱን አይደለም ዋናውና ትልቁ ነገር ማህበረሰቡን ከዓመት በፊት ለምሳሌ ወሎ አካባቢ ላይ ወደ እንትንም ስንሄድ ማለት አጠቃላይ አገሪቱ ላይ ማለት ክልሉ ላይ የነበረውን ሂደት እንገምግም እስኪ። የነበረውን ውጤት ከሚሰሩት ማለት በቃል አጋኖ እንትን ተደርገው ከሚሰሩት ማለት ዜናዎች ባሻገር መሬትም ላይ ተጨባጭ የሆነ እውነተኛ ነገር ነበረ እንበልና የወረዳ ከተሞችን እየተቆጣጠርን የሄድንበት ሂደት ነበር። ምክንያቱም መረጃችን ህዝባችን ነበር፣ ስንቃችን አሁንም በጉልበትም ቢሆን ህዝባችን ነው። ዩሲ አቅም እየተፈጠረ ሲኬድ ጠላት የምትለውን ኃይል ገጥመህ ማሸነፍ እየቻልክ ያኔ የሌለው የጦር መሳሪያ ዛሬ ከማለት ከዛ ጋር ሊነጻጸር በማይችል መልኩ ከፍተኛ የትጥቅ ክምችት አለ። የሰው ኃይልም እንደዚሁ ያኔ በትንሽ የሰው ኃይል የወረዳ ከተሞችን እየተቋጠር ነበር። ዛሬ ግን አንድ ሻለቃ ቢያንስ አንድ ዲሽቃ አለው። አንድ ክፍለ ጦር ቢያንስ አንድ ሞርተር አለው። ይሄ ሆኖ ሳለ ያኔ አንድ ሻለቃ አንድ ስናይፐርና አንድ ብሬን የተሟላ እንኳን ሳይኖረው የወረዳ ከተሞችን መቋጠር የቻለው ፋኖ ዛሬ ላይ ግን ለምሳሌ ወሎ አካባቢ ላይ ስላለው ነው እያወራን ያለ ነው። ዛሬ ላይ ያኔ ለማህበረሰቡ እንደውም ትሪት እናደርግ ነው ነበረ። ኑልን እያለ ነበር መረጃ የሚሰጠን መንገድ የሚመራን። ዛሬ ግን መጡ ሲባል እየሸሸ ያለው እኛን ነው። ድሮ መከላከያ ነበር እየሸሸ ነበረው። ሚዲያም ላይ ተመልከት፣ በየቦታው ብልጽግና የሚፈጥረውን መድረክ ላይ ህዝቡ ምን እያለ ነው? እንኳን መጣችሁልን። እኛ እኮ ዛሬ የትምህርት ቤት ሳር ሳይቀር እኮ እየሸጥን ያለ ነው። ራስ ሳይጠና ጉተና ማበጠሩ መከራ ሆነና አልፎ ተርፎ የእምነትና መሰል ሂደቶች ውስጥ ገብተን ሴራ እየሰራን የተለያዩ ሂደቶችን የተለያዩ አደገኛ የሚባሉ ፖለቲካዎችን እየነካን ያለበት ሁኔታ አለ። እንደዚሁም በእምነትም በተለይ በአመለካከትም ሰዎችን በመፈረጅ እስከዛሬ የሚኒሻ ምናምን ነገር እያልን ነበር የምናግተው። የሚኒሻ ከብት ምናምን ነገር ነበር። አሁን የሚኒሻ ዘመድ ያልተዛመደውን በዚሁ ልክ ወደ ሚኒሻና መሰል እንምጣ። አንድ የማውቀው እኔም የአካባቢው ተወላጅ ነኝና
የማውቀው አንድ የቀበሌ አስተዳዳሪ ነበር። እኔ ከፋኖ ጋር ጸብ የለኝም፣ እናንተ የአማራ ፋኖ ነፃ አውጪ ናችሁ፣ እኔ ደግሞ ህዝብ ነው የመረጠኝ፣ አስገዶኝ ነው ህዝብ፣ ደሞዝ የለኝም፣ ምን የለኝም። ስለዚህ እኔ ከወረዳ ምናምን እንደዚህ መዋቅር የጸጥታ ኃይሉን ወደ ወረዳ አይደለም የሰበሰባቸው፣ ወደዛ አልሄድም ብሎ ቤቱ ተቀመጠ። ሰሜን ወሎ ሀብሮ ወረዳ ቁጥር 20 ቀበሌ ላይ ያ ሰውዬ ምን ተደረገ? ተያዘ። መሳሪያውን አንተ ተባል፣ መሳሪያውን ሰጠ። ድጋሚ ተያዘ። 150 ሺህ ብር ከፈለ። ድጋሚ ሲጠራ ምን ትላለህ? መሳሪያ ያስረከቡ ፋኖች ሚኒሾችም በተወለዱበት ባደጉበት ሀገር። በነገራችን ላይ የሚኒሻና ምናልባት የከተማ ልጆች ይሄን እንትን ላታውቁት ትችላላችሁ፣ ሲስተሙንም የማታውቁት ከሆናችሁ ሚኒሻ ይሄ ቀበሌ ሊቀመንበር ምናምን ነገር የሚባለው ኃይል ህዝብ የቀበሌው የዛው አካባቢ ህዝብ ማን ይሻላችኋል ተብሎ ተጠይቆ እጅ አውጥቶ እገሌ ብሎ በጋራ የህዝብ ውሳኔ ነው ወደ አመራርነት የሚያመጣው እንጂ ተሿሚ አይደለም። እንደኔ ቋንቋ አገልጋይ ነው። ይሄንን ኃይል ይሄንን አካል ከመሳደድ እንዲሁም ደግሞ ከአንዳንድ እንትኖች አንፃር ጥቅማጥሞች መሰል በስርዓቱን ከማመን አንፃር ሄዶ የተካታለ እንደዚሁም ደግሞ በሌሎች ላይ እየደረሰ ያለውን አንተ ለምሳሌ እኛ የኦሮሞ ስርዓት ወይም ደግሞ የአብይ ስርዓት ዙፋን አስጠባቂ ኃይሎች በተዋረድ እስከ ወረዳ ድረስ ያለ አመራር እዚህ ክልሉ ላይ ያለው እንደ ድሮ አይደለም። የሆነ እዚሁ የክልሉ ብሔር ሌላ ብሔር ቋንቋ ተናጋሪ ወይም አገው የምናምን ስብጥር ሊሆን ይችላል እንጂ አማራዎች ናቸው። የአማራ ክልል እንትን ናቸውና 99% አማራዎች ወይም ደግሞ 90% አማራ ነው ብለን እናምናለን። እኔ አምናለሁ ማለት እንደኔም አካባቢ ያን ኃይል በቀጥታም በተዘዋዋሪ አብዛኛው እዚህ አካባቢ የምንንቀሳቀስ ኃይሎች እንዛመዳለን ወይም ደግሞ እንተዋወቃለን። እንደ አማራነት ደግሞ አንድ ነን። እዛ ጋር ያለ ኃይል ኦሮሞ ስርዓት እዚህ ጋር እኛ ውስጥ ያለውን ፋኖን ጸቡ ይቅርብን ናቶሎ ግባ እንደዚህ ይሁን ምናምን ነገር እያለ ወይም ባንተ ላይ ባንድ አድርጎ እየላከ ያንተን ወንድም እንዲከዳ ካንተ ደረጃ ከርቶ ወደዛ እንዲገባ እያደረገ ማድረግ ከቻለ አንተ ለምን የራስን ቤተሰብህን ወንድምህን አካባቢን ሰው እንዴት እዛ ጋር ያለውን ሚኒሻ በፖለቲካ አሳምነ ወደ አንተ ማምጣት አልቻልክም? ትናንት የነበሩ ድሎች፣ ትናንት የነበሩ ውጤቶች፣ የተሻሉ ውጤቶች ህዝብ አምኖበት ትግሉን ከኛ በላይ ህዝቡ ይታገል ነበር ስርዓቱን። ዛሬ ላይ ህዝቡ እየታገለን ነው። ለምሳሌ በቅርቡ ሸዋት አካባቢ ላይ በደቡብ ወሎ አምባሰል ወረዳ እና ሰሜን ወሎ ባላፍቶ ወረዳ አዋሳኝ አካባቢ ላይ ልጁን ትዘምታለኛ ጋር ትጠርነፋለህ ብለው ያዙት። አባት ነው እሱ ህፃን ነው እኔ መዝመት አለብኝ አለ። እኔ ውሰዱኝ ልጅ አይሄድም አለ። ከዛ ሲመቱት አማራ ነው ገደለው። በቃ በጣም ሲያሰቃዩት ገደለው። ከዛ ገደሉት አባትየውን። እኔ በኃላፊነት እኔ ስመራው የነበረው ኃይል ነው ያን እንትን ያለው። ከዛም በኋላ ልጅ ደግሞ አባቱን ገዳይ ገደለ፣ ልጅም ተገደለ። ከዛ በኋላ ህዝብ ወጣ ከበባቸው፣ አፍኖ አንድ ቀን ውሎ አሳድሯቸዋል። የትጥቅ እንትን ስለሌለ ትጥቁን ቀድመው ስለለቀሙት በትጥቅ እንትን አላቸው ባመጽ ነው። በኋላ ሌላ ኃይል ተልኮ እንትን ይተባል። ይሄን እያለ ፋኖ አይደለም። አሁን ፋኖ እዚህ ወሎ አካባቢ ላይ ሁለት አይነት ኃይል አለ። አንደኛው የአማራ ፋኖ በወሎ ብሎ የሚጠራው ኃይል ነው። አሁንም እነዚህን የልጃገረዶችን እገታና የመስጊድ ቃጠሎ ላይ እጁ አለበት ብለን የምንጠረጥረው ኃይል እሱ ነው።
ከዛ ባሻገር ልጃገረዶችን አሁን ያገተው ማለት ጎረቤታማ ጎጥ ነው። ሁለት ጎጦች አሉ። አንዱን ጎጥ በአንዱ ጎጥ ላይ ደም እንዲቃባ እያደረገ ያለ ነው። ይህንን ስል የአካባቢው ተወላጅ ስለሆንኩምና አብዛኞቹ ቤተሰቦችም ስለሆኑ ብቻም አይደለም የትግል ኮዙን የሳተ አካሄድ ስለሆነ መረጃው መውጣት ስላለበትና እንደዚሁም ደግሞ ማህበረሰብን መታደግ ስላለብኝ ነው። ምክንያቱም ህዝብን እዚህ ጋር አባልተህ ደም አቃብተህ አንተ የምትነግስበት ምንም አይነት እድል ስለማይሰጥ እና እዚህ ላይ ቀደም ሲል ማለት ከዚህ በፊትም አንተ እንትን አትለውም ደጋግሜ ማለት በጣም ጸያፍ ተግባርም ስለሆነ እዛ አካባቢ ላይ አብዛኞቻችሁ የምታውቁት ነገር አለ። ቀደም ሲል አንዲትን ሴት የብልጽግና መረጃ ነች በሚል የአእምሮ በሽተኛዋን ያጎቷ ልጅ የክፍለ ጦር አመራር ነው፣ እንድሪስ ጉደሌ ይባላል። የአእምሮ በሽተኛ ናት። አንድ ቦታ ላይ ይዘው ደበደቧት። ከዛ ለቀዋት ስትሄድ ሌላ ገቡ የሚባል ቦታ ላይ ስትደርስ ያዙና ላስቲክ እያንጠበጠቡ አይኗን አጥፍተው ሆዷን በጩቤ የቀደው ላስቲክ አንጠብጠው ሀፍረተ ገላዋን በሳት ለብልበው ገለዋታል። አሁን እዛ አካባቢ ላይ በእነዚሁ ሰዎች ያችን ገደሉ። እነሄን የሚያደርጉ ያሉት ዞብላምባ የሚባለው የአማራ ፋኖ በወሎ የሚባለው ዞብላምባ የሚባለው ክፍለ ጦር ነው ያን ያደረገው። ቦታውም ላይ ነበርኩ እንዳናገር ታፈን ሌላ ማለት ለምጣዱ ሲባል ተባል በቃ ነገሮችን ለማለፍ ሞከር። ነገር ግን ከዛም በኋላ አልቆመም። አሁን ገፍራ የሚባለውን ቀጠና እንትን አድርገው ሰዶማ የሚባለው ቀጠና ላይ አንድ ህገወጥ የሰዎች ደላላ ሰይድ ሐሰን የሚባል በጥቅም ምክንያት ሰዶማ ያለውን ወይም ጎረቤት ጎጥ ላይ ያለውን ልጅ በጥቅም ምክንያት ሲጋጩ ገደለው። ከዛ በቀል እንትን እንዳይባል ተብሎ አበጋር ሽማግሌ ተገባ። ያን ሽማግሌዎቹን አበጋሮቹን የአካባቢውን ባህል መሰረት አድርገን ሲባል በህገወጥም ስራ ላይ ተሰማርተው በጋራ ስለሚሰሩ ይሄን እነሱ ሰዶማ በፋኑ ላይ ያመፀ ስለሆነ እነሱ ላይ ሂሳብ እናወራርዳለን እረፉ ተብሎ ሽማግሌዎቹ እንዳረፉ ተደረገ። በቅርብ ቀን ወደ ሰዶማ ሰራዊት አዘመተ። እዛ ላይ 3 ወንድሞቻችን መስዋዕትነት ከፍለዋል። አጠቃላይ ወደ 5 አካባቢ መስዋዕትነት ከፍለዋል። ከሁለቱም የገደለው ባልሽ የሞተው ወንድምሽ አሁንም ትናንት አርሶ አደሩን ሁለቱን ባንድ በእርሻ ዋሳይ ምናምን ነው የሚኖርን የነ ሰዶማ የሚባለው ቀጠና እርሻ ለማረስ እርሻቸው አትክልታቸው ላይ ሲሄዱ እነሱን ሄደው እርሻ አትክልታቸውን አውድመው ሸንኮራ ምናምን ነገር ነበር ጄኔተር ቤት ምናምን ነገር አቃጥለው 3 ሰዎች አግተው ወሰዱ። ተው ይሄ ነገር አይጠቅምም ብለን ተናገር። እኔ አብዛኛው እዛ ጋር ያለው ሰራዊቱን በለው አመራሩ አብዛኛው የስጋ ወንድሜም ነው ያለውበትንም ስለማውቅ ይሄ ኃይል የአማራ ፋኖ በወሎ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ይባላል። በእንድሪስ ጉደሌ የሚመራው ይሄን ስራ እየሰራ ያለው የኑርዬ ጉደሌ ወንድም በጣም የምወደው የማከብረው የክፉ የመከራው ጊዜ ጓዴ በህልውና ዘመቻው ላይ ብዙ ዋጋ አብረን የከፈል ወንድሜ አደራ ብሎኝ የሞተው ልጅ ነው ይሄን እያደረገ ያለው። ይሄን ፖለቲካ ለሰራ አይደለም እዚህ ጋር የመጣው ወንድሞች ላይ እዛ ጋር ቤተሰቤ ማህበረሰቤ እንደገና ሌላ መዘዝ ውስጥ እየገባ ስለሆነ እዚህ እገታ ላይ መንገድ ከመምራትና መረጃ ከመስጠት አልፈውም የአንደኛው ጎጥ የሌላኛውን ጎጥ እገታ ውስጥ ስለገቡ ይሄንን ማለት ይሄ ትግሉ ተጠልፏል። አሁን የተጠለፈውን ትግል ከማዳን አንፃር ፋኖና ጋንግስተር ብለን መግለጽ አለብንና በዛ ልክ ነው ይሄርን ያለን። እኔ የምሄደው በዚህ ልክ ነው። ስለዚህ አሁን በዋናነት ወደ እገታው እንትን ስንሄድ ልጅ አገረድ ሴቶች የሚኒሻ ልጅ ተብለው የሚኒሻ ሚስት ተብለው ታግተዋል። ደግሞ ዛሬ
ትናንት 3 ሰው አገቱ አርሶ አደሮችን ዛሬም ደገሙት። ሚኒሻ ያለው አረሪት ነው። የታገቱት ደግሞ ወይላ ጉባና መሰል አካባቢ ነው። ልጃገረዶቹ ምን ሊያረዋቸው ነው? የመስጊዱን ቃጠሎ መጣበታለሁ። ይሄንን ስንል ማህበረሰቡን ነገ ማህበረሰቡ የሚደርስበትን አደጋ ማህበረሰቡ እርስ በርስ ደም ተቃብቶ መቀጠል ስለሌለበት ህይወቴንም አጠቃላይ ማለት ስለሚያውቁት አጠቃላይ በጣም በርካታ ነገሮችን አደጋ ላይ ረክዤ እንጂ ከማንም እንትን ብዬ አይደለም። ትግል እዚህ አካባቢ ላይ ያለው ትግል ተጠልፏል። ማህበረሰቡ አንዱ ይሄውን ፋኖ ነኝ ምን ታመጣለህ የሚለው ለምሳሌ ሚውቲያስ ይሄ ፋኖ ነኝ ምን ታመጣለህ የሚለው ለምሳሌ የኔ ወንድሜ ነው። አሁን ብዙ ይሳደባል ብሎ ሚውትም እንዳታረጉት ሞዴሬተሮች፣ ይሳደባል ችግር የለውም። አሁን እነዚህ አንዱ ካጋቾቹ ውስጥ አንዱ ይሄ ነው። እንዲህ አይነት መከራ እያደረሱ ያሉት ወንድሞቻችን በቤተሰቦቻችን ላይ ነው። ዘቤረ ሚውቲያስ ኦኬ ቴንክ ዩ። ይሄ ነው የመስጂድ ቃጠሎውን ስንሄድ የመስጂድ ቃጠሎው ረቀቅ ያለ ፖለቲካ ነው። ምናልባት የቴምፕራሎችን የቀድሞ ታሪክ የቴምፕራል የሮም ስርወ መንግስትን ያን ሂደት ያነበባችሁ ወይም ከአንዳንድ እንትኖች ላይ መዛግብቶች ላይ ያያችሁ ሰዎች ናችሁ ይሄ ሴራ በደንብ የሚገባችሁ። እኔ በለጠ ሸጋው ማለት ሚስጥሩን ማለት እንዳላወጣው ቪዲዮውንም እንዳላወጣው ይሄንን ሪከርድ ዘይኑ ንገረው ማለት ዘይኑ ማለት ፋኖ ነው የምታመጣልኝ ማለት ተነጋገሩበት። እንድሪስ ጉደሌም ይሄን ነገር እንዳውቀው ፈልጋለሁ። ምክንያት ያን ቪዲዮ ቆራርጬ ከዚህ በፊት ያወጣሁትን ቪዲዮ ሙሉን እንዳላወጣው የወረባቦ ወረዳ ላይ የምሽንጋውን የመስጊድ ቃጠሎ የናንተ እጅ አለበት በአብዱ ዘመን በኩል በእለቱ ጀርሳ ላይ ያሰማራው ቃኝ ማለት ነው። እንዴት የሚለውን ያቃጠሉት ሙስሊሞች ናቸው። መስጊዱን ተልእኮ የወሰዱት ከናንተ ነው። ምክንያቱም ተገፍተናል ብሎ የሚያስብ ሙስሊሙ ማህበረሰብ በሁለት እንትና አውድ ውስጥ አስገብታችሁ የምትሄዱበት ሂደት አለ። ዘይኑ አንተ ደንቆሮ ስለሆንክ አንተ በሰዓቱ የለህም ነበረ ከቤት ነበርክ ያን የምታውቀው ነገር የለም። እንደገና ደግሞ አመራሮቹ ማለት አንድ ላይ ነበርኛ ቪዲዮ ምን ጋር ስላለ እንደውም እንዳትዋረዱ ከዚህ በላይ ስለዚህ የመስጂድ ቃጠሎ እጃቸው አለበት። በርካታ ነገሮችም ስላሉ እሱ ላይ ሌሎችን ላለማነካካት እሱን እንትን ላለው አሁን በደንብ የገባችሁ ይመስለኛል። ብልጽግና በሰማይም በመሬትም የአማራን ህዝብ እውነት ነው በኦነግም ላይ ሆነ በህወሓት ላይ ያልተተኮሰው ድሮን በአማራ ክልል ላይ ተተኩሷል። አማራ ወገኖቻችን ላይ ከሰራዊታችን ይልቅ አማራ ህዝብ ላይ የደረሰው በደል ይከፋል። ነገር ግን ይህንን የአማራ ህዝብ ላይ የአማራ ህዝብ የህልውና አደጋ ላይ መሆኑን ያን የአማራ ህዝብ የህልውና አደጋ ላይ ስለሆነ ወደ ትግል ወጥተን አስወጥተናል፣ ነቅተን አንቅተናል። ያን ትግል ነው የጠለፉት። በምን አድርገው? በሬሳ እኮ 800 ሺህ ሬሳ አግቶ 800 ሺህ ብር የሚጠይቅ ጉድ እኮ ነው ይሄ አማራ ፋኖ በወሎ የሚባለው እንዴ! ከቲፒኤልኤፍ ጋር ማለት እንግዲህ ከቲፒኤልኤፍ ጋር የሚባለውን በጣም በርካታ ነገሮች እንትናሉና ያን ነገር ብዙም እንትናለው እና ዘብሔሮሉ እንኳን ደህና መጣ ለቤቱ አዲስ ትመስለኛለህ። ምን ተሰማህ? ምን ትላለህ በዚህ ዙሪያ? እንደው ኮኮቧን ጠይቅልኝ። 666 ኦኬ ብልጽግና እሺ እንኳን ደስ ያለ። በጣም ብዙ ጋንግስተሮችን ፈጥራቸዋል በእኛ ውስጥ። እሺ ደስታን ልገልጽ ነው የመጣው? አስወርዶ እኔ ብልጽግና አይደለሁም። መጀመሪያ እኔ ብልጽግና
ኮኮባ 666 ምንድን ናት ነው? ግለጽ። ለምን ፕሮፋይል አካል አይ እኔ እኔ ብልጽግና ሲጀመር ብልጽግና አይደለሁም። ይሰማል አይደል? ይሰማል። እሺ እንግዲህ እያዳመጥኩ ነበር። ኖርማሊ እኔ ረጅም ሰዓት ነው ረጅም ጊዜ ነው ኖርማሊ እኔ አንተን ፎሎ አድርጌ መከታተል ከጀመርኩ በጣም ቆይቷል። የሐሳብ ልዩነት ሊኖር ይችላል። ነገር ግን እንደ አንድ የወሎ ወንድሜ ከነ ልዩነታችን በወንድምነት ነው ማይህና እስካሁን የሄድክባቸው መንገዶች በተለይ አሁን እስካሁን የምሰማቸው ነገሮች እኔ በጣም የምሬን ነው የምነግርህ። በጣም እጅግ አደገኛ የሆነ ነገር የሚያስደነግጥ ነገር ሁሉ ነው እየሰማ ያለሁትና ኖርማሊ እኔ የፋኖን ትግል አልደግፍም፣ ግን ይሄን ያክል እንዲህ አይነት ነውር ሁሉ በዚህ ልክ ያለ አድርጌ ሁሉ አላስብም ነበር እና ይሄን አስተያየት ለመስጠት ራሱ እጅግ ከባድ የሆነ ነገር ነው። እንዴት እንደምገልጸው አላ ኦኬ አሁን ባጭሩ እኔ ወሎ ክልል ከሚሉ ወንድሞች ስለሌለ በግልጽ የኔ አቋም ወሎ ክልል ይሁን ከሚሉት ወገኖች ነኝ። አሁን አጀንዳ ምንም ማለት አሁን የክልል እንኳን ክልል አህጉርም አድርጉት። ነገር ግን አሁን አጀንዳ አንተ ስለሆነ ይሄ አጀንዳ አንተን አይመለከትህም። ከማስወርድህ ውረድ። ሐሳቡን እዚሁ ላይ አቁመው። ቴንክ ዩ። ምክንያቱም አሁን እዚህ ጋር ምንድነው ለእናንተ ፖለቲካ እንትን ማለቻ ስለማልሆን ነው ማስወርድ ለምን ታስወርደዋለህ? እኛ መልስ አንሰጠው። አታስወርደው በእናትህ። ኦኬ አውራ አለበት። ጥሩ አድርገሃል። ቀጥል። በአጀንዳችን ላይ የስልጣን ካሳ ነው። አሁን ከዚህ አንጻር ችግሮችን አውርተናል። መፍትሄው ምን መሆን አለበት? እስኪ መፍትሄው ላይ ደግሞ እንነጋገር። እሺ፣ አመሰግናለሁ ወንድሞቼ እድሉን ስለሰጣችሁኝ። በእናንተ በኩል ያለው እኮ በእኛም አለ። ፕላስቲክ እያንጠበጠቡ ናቸው። ይህ በቡድን የተቧደነ በየመንደር ያለ ቡድን ሽፍታ ነው የምለው እኔ። ታጋይ አልለውም፣ ይቅርታ አድርጉልኝ ይህን በመናገሬ። ምክንያቱም እዚህ በላይ መንግስት ታዲያ ለምን እንታገለዋለን? ምንሻ ምን አደረገ? ከህወሓት ጋር ከሰራ ከሌላ ዜጋ ጋር ሌላ ኢንተሊጀንት ከሚፈልግ ይልቅ ከምንሻው ወንድሙ ጋርና ከሚመስለው ወንድሙ ጋር በውስጥ ስራ ሰርቶ እኮ 4 ኪሎ መግባት ይችላል። እነዚህ ሰዎች ሲጀመር አላማ የላቸውም፣ መነሻና መዳረሻ የላቸውም፣ ግብ የላቸውም። መሳሪያውን ይዘውታል። ህዝባችን ነው እያሰቃዩበት ያለ። በእናንተ አካባቢ መስሏችሁ እንዳይመስላችሁ፣ በሁሉም አካባቢ ህዝብ ዛሬ እየጠቆመ ባሉበት እያስመታችሁ ነው፣ በተኙበት ሁላ ሳይቀር ህዝቡ መሮታል። ሴት ልጅ ዛሬ አይደለም እኮ መታገድ፣ እየተደፈረች እኮ ነው። ብዙ ነገር እየሆነች እኮ ነው። ለጠላት አሳልፈን እንዴት እንሰጣለን? ለታሪክስ የኛ ቃል ሂዶ በታሪክ እንዴት ጥላሸት በአማራው ላይ ይጻፋል በሚል እንጂ ብዙ ጉድ ነው ያለው፣ ብዙ ነገር ነው ያለው። እነዚህን አጥብቀን ልንታገላቸው ይገባል። እውነተኛ ታጋዮችን ከእውነተኛ ታጋይ ጋር አድርገን ትግሉን ወደ ፊት ማምጣት ያስፈልጋል ነው የምለው እኔ። ምንጊዜም ይሄ የፖለቲካ ትርፍ ከዚህ ያለፈ ስራ አይሰራም። የስርዓቱን ከማስፈጸሙ ውጭ ሌላ ስራ አይሰራም። እኔ የፖለቲካ ክፍ የሚባል ነገር እኔ በጣም ነው የምጠላው። ምክንያቱም ፖለቲካ ድሮ ቀረ። በነገስታቶች ጊዜ በጀግኖች ጊዜ እንዴት አድርገው ይጠበቡበት እንደነበረ እንኳን አይደለም ለራሳቸው ለሀገራቸው ለህዝባቸው ይቅርና ዳር ደንበር አባይን እገድባለሁ እንዳትነካ እያሉ ነው የነበረ። ስለዚህ እነዚህ ሰዎች ህዝቡ ተማሩ፣ ፋኖ ተማሩ። ሃይማኖት አጋጭቶ ብቻ አይደለም እኮ እነዚህ ማይበረስ እነዚህ ፋኖንም ብሎ በፋኖ ስም ከአባይ የለበሰው እኮ የማህበረሰቡን እሴት አንድነት አብሮ የሚበለውን የሚጠጣውን በደስታ በሐዘን የተገናኘውን በደም አለያይተውታል። ከዚህ በላይ ምን አለ ወንድሞቼ? የምንሻን ልጅ ቢያግቱ ምን እነዚህ ይደንቃሉ? የማህበረሰቡን ሴት በጥሰውታል። በአጠቃላይ ከስርዓቱ በላይ በደስታና በክፉ ጊዜ አብሮ የሚበላ የሚጠጣውን ማህበረሰብ በደም አጋብተውታል። ይህ ትልቁ የመጀመሪያው
ማን ነው ካላችሁ ዲያስፖራ በሳይበር ላይ ያለ። ከዚያ የተረፈ ደግሞ ማን ነው? ኪስ አውላቂው ዲያስፖራ ማን ነው? ፋኖ እንዴ! እኔ ወንድሜ አላማችን የዓላማ ልዩነት ምንድነው? እኔ አይገባኝም። ብልጽግናና የኢህአዴግ መቻቻል ይላሉ። ይሄ ደግሞ ምን ብሎ መጣ? የሀሳብ ልዩነት የለንም። ሀሳብ የተለያየ ሀሳብ ልናመጣ እንችላለን። ሀሳባችን ግን አንድ ነው። ግባችን አንድ ነው። አላማችን አንድ ነው። ስለዚህ ሌላ አቅም የላቸውም። ምክንያቱም አሁን ምንሻውን ግደለው በለው፣ ብአዴንን በለው ግደለው፣ በእነሱ አይን ያላማረውን በለው ግደለው፣ ገለው ይዘው ሲያሳዩቸው ይህ የቢዝነስ ማምጫ አድርገውታል። እህቶቻችን፣ ወንድሞቻችን፣ አባቶቻችን አጥቀን ልንታገላቸው ይገባል። የማይሆን ከሆነ እኛ ግሩፕ ፈጥረን የትግል ስትራቴጂ መንደፍ አለብን። ምክንያቱም ይህ ቡድን የትም አያመልጥም፣ ከሁላችን እጅ ነው ያለው። ከዚህ በላይ ሞት ምን አለ? ከዚህ በላይ ውርደት ምን አለ? ወንድሞች እህቶቼ፣ የገዛህቱን እነዚህ እኮ ጨካኝ ናቸው ብታያቸው። አዲስ አስተሳሰብ አዲስ ትውልድ ብለው ቀምሮ ያመጡት እኮ ገዳይ ቡድን ነው፣ ጨካኝ ቡድን ነው። አይደለም ችናባ የመሰለ ሴት ልጅ አባቱን የማይምር እኮ ነው፣ የወለደችውን እናቱን የማይምር እኮ ነው። ምን እንላቸዋለን? እነዚህን እንዴት እንታገላቸው? ህዝባችን እንዴት ከስርዓቱ ጋር አብረን እንደነዚህ አይነት ኃይሎችን እንዴት እንደምስሳቸው ከተባለ በውስጥ ስራ መስራት አለብን፣ መነጋገር አለብን። እኛም ወታደር መሆን አለብን። እኛም ወታደራዊ ሳይንስ መጠቀም አለብን። ምን ሸውም እኮ ወዶ አይደለም። አንዳንዴ እኮ ስታየው እውነትም እውነታቸውን ነበረ። ምን ሸው ለካን ወዶ አይደለም በወንድሙ ላይ ጥይት የሚተኩስበት። እነሱ ያውቁ ነበር፣ ለካን ቀደም ብለው ያውቁ ነበር። መንግስትም አላደረገውም እኮ። መንግስት እናንተ ፋኖን አደራጅታችኋል ብሎ ቤተሰብን እንኳ አላዘም፣ ቤተሰብን አላንከላችም። መንግስት ከዚህ በላይ ምንም ያደረገው ነገር የለም። እዚህ እኔ አሁን የምለው ወንድሞቼ እንደ አማራ እንደሆነን እንቁም። አሁን እነዚህ የምንላቸው ወጣቶች ናቸው፣ እሳትና ንፋስ ላይ ናቸው። መክረን እንመልሳቸው፣ ወደ እውነቱ እናደርጋቸው። ተጠያቂው እነዚህን አሉ ብሎ ያሰማራቸው አካልና አካል ብቻ ነው። በእነዚያ ውስጥ ተጠሪ የሆነው አካል ነው። እሳት ናቸው እነዚህ፣ ንፋስ ናቸው እነዚህ። ዛሬ የመከላከያ ሰራዊት የመንግስትን ወንበር እንደሚያስጠብቅ ሁሉ እነዚህ ደግሞ የእነዚህን ህይወት ነው የሚያስጠብቁ እንጂ ለህዝባቸው ግድ አይሰጧቸውም። የተሰጣቸው ሚሽን ብቻ መፈጸም ነው። ህዝቤን የሚያስጨንቀውን፣ እህቴን የሚያግተውን፣ ወንድሜን የሚያግተውን ግን እቃወመዋለሁ። ይህ ለምን ሆነ ብለህ ከሆነ አንተም ተባባሪና ማለት ነው። ሆስት አካሄድ ሰው የምታከብሩ ከሆነ እንነጋገር በስርዓት። ማነካ ጨርስ። አሁን እሷ ተጨርስ። ጨርስ እኮ እያልን ነው። ማን ይቀረዋል? ቀጥይ አንቺ። በጣም ይገርመኛል። አያችሁ፣ ይሄ ነው አሁንም ዲያስፖራው ነው ችግሩ። ችግር አለ ከዚህ ቡድን ጋር አብሮ የሚወደውን ዲያስፖራ ሁላችን መሬት ወርደን ስራ መስራት አለብን። ወንድሞቼ ልንገራችሁ፣ ገና የከፋ ነገር አለ። የሱን ቤት ለማስቀጠል፣ የሱን ኑሮ ለማስቀጠል፣ የነሱን እድሜ ለማራዘም አንድ እግራቸው ከመንግስት አንድ እግራቸው ወንድሞቻችን እሳት ተውሃ ገና ምንም ያለዩትን ወንድሞቻችን ተልኮ በመስጠት ይህን የሚያስፈጽሙ በግል ጉዳያቸው በግል ጥላቻቸው ነው እያዘመቱ ያለ እንጂ እንደ ግል ጥላቻ የኛ ስርዓቱ ነው። ስርዓቱ እስከ መንግስቱ ነው ልንገረስስ የምንፈልገው እንጂ የግል ጥላቻ የለብንም። ሁሉም ምንሻውም ወንድሞቻችን ናቸው። ሁሉም ወንድሞቻችን ናቸው። እንዴ ለምን ከነሱ ጋር አብረን መቆም አቃተህ? ለምን ከነሱ ጋር አብረን መስራት አቃተህ? ለምን ከህወሓት እንተለጀት ከመሆን ይልቅ ለምንድን ነው ከወንድሞቻቸው ጋር ይህን ስርዓት አብሮ መገርሰስ ያቃተህ? የለማ የትግል ስትራቴጂ የላቸውማ፣ አላማ የላቸውማ፣ ግብ የላቸውማ። ህዝባችን ማሰቃየት፣ እህቶቻችን ወንድሞቻችን ማሰቃየት፣ ጀግኖቻችን መብላት፣ ከዚህ ውጭ ያለፈ ስራ አይሰሩም። ስለዚህ ልንታገላቸው ይገባል። ወንድሞች እህቶች፣ እንቃወማለሁ። በእናንተ ብቻ አይደለም። አሁን ደግሞ ሃይማኖት ለሃይማኖት ከመጡ ይሄ ከባድ ነው። ይህንን መስራት አለብን። እንደ አንድ አማራ አንለያይ፣ አንከፋፈል። አማራ ቢጣላ ቢደባደብ ደግሞ አንድ ነው፣ ይገናኛል። ይሄን ነው የምለው ወንድሞቼ። አመሰግናለሁ። ስለዚህ አሁን እዚህ ጋር ማርሸት የሄደችበትን አንዳንድ ርምትንትን የምንበት ነገር
ማለት በእርግጥም በግልጽ ነው ያስቀመጥሽው፣ ግን አንዳንድ ግራ እንትን ሊላቸው የሚችል ነገር ይኖራል። በጥቅል ፋኖ ብለን የመንፈር እንትን በዛ ልክ እንዲረዱት ወይም ተቆርጦ የሚወጣም ነገር ስለሚሆን እንትን ማለት ያለብን ነገር በእርግጥ አብዛኛው ማለት የዚህ እንትን ዩቲዩብ ላይ ይጫናል እንትን ያልና በዋናነት ምንድነው ቀደም ማለት በተደጋጋሚ እንደተነገረው ቢዝነስ ገንዘብ ጥቅም ለማሳደድ የገባ ኃይል አለ። የብልጽግና ተልእኮ ይዞ የገባለ እንደዚሁም ደግሞ ለአማራ ህልውና የአማራን ህዝብ ለማሻገር የአማራን ህዝብ የህልውና አደጋ ላይ ነው ብሎ ኮዙን ተረድቶ ድንጋይ ሆዳቸው ላይ እያሰሩ አሹቅ የባቄላ አሹቅ እንደዚሁ ተለምኖ ምናምን ከዲያስፖራ ማን በሚወረወርላችሁ እንትን ሽምብራ እየተገዛ የሽምብራ ቆሉና የባቄላ አሹቅ እየበሉ 2 ቀን 3 ቀን ሳምንት ድረስ በርብ ማለት እንጀራም ሆነ ቂጣ እንኳን ሳይቀምሱ የሚሰነብቱ ታጋዮች አሉ። ይሄ ፋክት ነው። ይሄ ኃይል አለ። እንዲሁም ሃይማኖታዊ ኢንተረስት ይዞ ከቢዝነስ ኢንተረስት ጋር እየተንቀሳቀሰ ያለ ኃይል አለ። የዛሬው አጀንዳ የልጃገረዶች እገታና የመስጂድ ቃጠሎ ነው። የልጃገረዶች እገታ 3 ሴቶች ዛሬ ታግተዋል። 2 ልጃገረዶች ናቸው እና ትናንት 3 ታግተዋል። አጠቃላይ ወደ 7 ናቸው። ከ7ቱ 3ቱ ወንድ ሲሆኑ 4ቱ ሴቶች ናቸው፣ ልጃገረዶች ናቸው። አንዷ ነች ያገባች። ይህን ያደረገው የአማራ ፋኖ በወሎ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በሰሜን ወሎ ዞን በሀብሩ ወረዳ ቀጠና ነው። ይሄን የፈጸመው ሰዶማ አካባቢ ላይ ነው። እዛ አካባቢ ላይ ሙስሊም ማጆሪቲ ነው፣ 100% ሙስሊም ናቸው። የመስጂድ ቃጠሎ ወረባቦ ላይ ነው። የተዋለደ የተዛመደ 2 ጎጦች ናቸው። አሁን ገፍራን በሰዶማ ላይ ደም እያቃባ ያለበት ሁኔታ አለ። የገፍራ ልጆችም ቦታው ላይ መረጃ በመስጠትና መንገድ ከመምራት ባሻገር አልፈው እገታም ውስጥ ተሳትፋችሁበታል። ህዝብን እንደ ህዝብ ማንም ታግሎ አሸንፎ በታሪክም አሸንፎ የሚያውቅ የለም። የትኛውም ዲክታተር መንግስት ህዝብን እንደ ህዝብ ላይ ፖለቲካ ሰርቶ እንጂ ህዝብን እንደ ህዝብ ጨፍጭፎ ህዝብን እንደ ህዝብ ታግሎ ያሸነፈ የትኛውም ኃይል የለም። ስለዚህ እነዚህ አካላቶች ግን ሃይማኖታዊ ኢንተረስታቸውንና ለማሳካት የሚጠቀሙበት በዋናነት የሙስሊም የሚባል እንትን እዛው ውስጥ ያለ ሆዳሙን የነን ድርስ ጉደሌን አይነት ነውና አሁን ይሄን ድርጊት እየፈጸመ ያለው እንድርስ ጉደሌ ነው። ኢንተረስቱ ፍላጎቱ ምንድነው በደንብ እናውቃለን። በነገራችን ላይ ደጋግሜ እናገራለሁ፣ እንድርስ ጉደሌ እኔ ያደራ ወንድሜ ነው ማለት አንተዋወቅም አይደለም። በዚህ ልክ እንትን ይቻልኩት ዛሬ የታገቱት የሚኒሻ ልጆች ናቸው ተብለው ልጃገረዶቹ ታግተዋል። እንደ ሴቶቹ እንደ ሴት ምን ይሰማቸዋል? እንዲሁም እንደ ፖለቲካስ እንደ ትግል ይሄ የት ያደርሳል? ለዚህ መፍትሄውስ ምንድነው መሆን ያለበት? ኦነግ ሸኔ በወለጋ በስማ በለው የሰማነው ነገር ነበረ። እሱን ነገር እዚህ እኛ ቀጠና ላይ በተግባር ሲፈጸም ባይኔ በብረቱ አይቻለሁ ቦታው ላይ። ከዚህ አንፃር ብዙ ነገሮችን እስከዛሬ ስናገር ኖሬያለሁ፣ አሁንም እናገራለሁ። ዋጋ የሚከፍል ሰራዊት አለ፣ እንዲሁም የሚዘርፍ የሚያዘርፍ የራሱን ኢንተረስት እያሟላ ያለ አካል አለ እና አንዲት ባለትዳር ሴት ባሏ አረሪት ነው ያለው፣ በሚኒሻ ነው ወላ ጉባ የሚባል ገጠር ቦታ ላይ ነው ያለችው። እሷን አግተዋታል፣ ያባወራ ሚስት። ይሄ እየሆነ ያለው ምንድነው? በዋናነት የሁላችንም ደካማ ጎን የአብዛኞቹ ማለት የሰው ልጆች ደካማ ጎን በሚስቶቻችን በልጆቻችን። ስለዚህ እንደ ሴቶቹ ምን ይሰማችኋል? ወንዶቹስ እንዴት ታዩታላችሁ? እንደ ፖለቲካ እኔ ፖለቲካ ልሰራ አይደለም፣ እኔ ፖለቲከኛ አይደለሁም። ማህበረሰቡን ኦነግ ፈጽሞታል የተባለውን እዚህ ሲፈጽም እያየን ነው። ብልጽግና
ይሄ ማህበረሰብ ላይ ብልጽግና ቢመረኝም ቢከብደኝም ይሄ ጋንግስተር ወንበዴ ቡድን እየፈጸመበት ካለው አንፃር ብልጽግና ፈጽሞታል። ፈጽሞም ከሆነ ለስልጣኑ ነው። ይሄ ኃይል ግን ገና ስልጣን ለመያዝ እየታገለ ያለ አካል ነው። ከዚህ አንፃር በዚህ መልኩ ሄዶ ነው ስልጣን የሚይዘው። ማህበረሰቡ በኢኮኖሚና በስነልቡና ከደቀቀ በኋላ ማን ነው የሚመራው? ከዚህ አንፃር እንዲታይ ነው። ስለዚህ ሶስቱንም እየለየን ሃይማኖታዊና ኢኮኖሚያዊ ኢንተረስት ያላቸውን አካላቶችና የህልውና ትግሉ ገብቷቸው እየታገሉ ያሉ ፋኖች አሉ። ስለዚህ ለዛም እንዲመች ጋንግስተር በሚል እኔ ስያሜ ሰጥቼ ነው እንትን የምለውና ወንድሜ ፋ በዚህ ልክ ምን ተሰማ? ፈጽሟል እያልኩኝ ያለሁት ነገር አመሰግናለሁ። አንዴ እሷ ማስተካከያትና ኦኬ። አዎ አሁን የምለው እኔ ይሄን ነው። ምክንያቱም በእውነት መስጊድ አሁንም ከተቃጠለ አሁንም ንቀውናል። ምክንያቱም አስታውሳለሁ አንዴ ቤተክርስቲያንን፣ አንዴ መስጊድን፣ አንዴን ሼህን፣ አንድን ካህንን እያደረጉ በሃይማኖት ሊያጋጩ ሲሞክሩ የነበረ ብዙ ኃይሎች በእኛ ውስጥ አሉ። አብረው በሚዲያ ከዚህ ከኦነጉ ጋር ይሰሩ የነበረ አስታውሳለሁ። ይህን ነገር አሁንም አማራው ብለው አልሸነፋቸው ሲል ሚሽን በተሰጣቸው በትንሽ ገንዘብ አሁንም ወጣቱን ነው የራሳችን ወንድሞቻችን ነው መምከር ያለብን ነው። አዎ ለትግል ወጥተዋል። ነገር ግን ከትግሉ ጋር ወይም ከዚያኛው ወይ ከዚህኛው ያልሆኑ ያልሰከኑትን ነው በዚህ ሰዓት ውስጥ እየከተቷቸው ያለና ልንታገላቸው ይገባል። መስጊድ የእምነት ቦታዬ ነው፣ ሊከበርልኝ ይገባል። የአማራ የሆነ ሁሉ መንግስት ሊያጠፋ ተነስቷል። በዚህ ሚሽን የሚሰጣቸው በገንዘብ የሚዳለሉ አሉ፣ በፋኖስም የገቡ አሉ። አሁንም ወንድሞቼ ለቁርጥ ቀን የገቡትን አይደለም እያልኩ ያለሁት አለ ቡድን ተባርኖ በየሰፈር ያለ ቡድን አለ ነው እያልኩ ያለሁት። ሁላችሁም ታውቁታላችሁ። ምን ብዬ እኔ ስም ልስጠው? ስም የሌለውን ስም ልሰጠው አልችልም። በፋኖስም የተባደነ ቡድን አለ። በሰው ልጅ ላይ ሃይላንድ የሚያንጠለጥል ማነው ፕላስቲክ የሚያንጠበጥቡ አሉ እያልኩኝ ነው። ይህንን ለመሪዎችም ሆነ የባህዴን ፋኖ በያቸው። የባህዴን ፋኖ ጠቅላላ የመንግስት ነው። አሁን ባህዴንማ መቼም እሱንማ ይሄን የጉድ ሀገር ይኸው አሁን እኮ እኛን አንድ አላረገም ብሏል። ስራውን እየሰራ ነው። እነሱ እኮ ስራቸውን እየሰሩ ነው። ስለዚህ እኛ መስራት አለብን ነው። ተናበን እውነት አማራና አማራ ይጣላም። አማራና አማራ እንዲያው ቢሰድበው ነገ መልሰን የውነን የሀሳብ ልዩነት የለንም። ግባችን አንድ ነው እና ወንድሞች አሁን የምናገረው እኔ እነዚህ ስም ስለሌላቸው ስም ልሰጣቸው አልችልም። ሽፍታ ቡድን ነው የምላቸው፣ ገዳይ ቡድን ነው የምላቸው፣ የመንግስት ተላላኪ ኢንተለጀንት ነው የምላቸው፣ የህወሓት ኢንተለጀንት ነው የምላቸው። ስለዚህ አሁንም በእምነት ህዝባችን ሌላ ውስጥ ሳይከቱ ይህንን ተባብረን ማስቆምና መቀልበስ ይገባናል ነው የምለው። ይህን ነው የምለው ወንድሞቼ፣ አመሰግናለሁ። እኔ ሁሌ የምናገረው እንደዚህ ነው። ስም ስለሌላቸው ነው። ይቅርታ አድርጉልኝ፣ ግን ፋኖ ናቸው የሚባሉት። በፋኖ ስም ነው ተጠልለው ያሉት። መቀጠል እችላለሁ? እሺ፣ አመሰግናለሁ በድጋሚ። መጀመሪያ እንደምን አመሻችሁ ማለት እወዳለሁ። ሰላም። እሺ፣ ምንድነው ቅድም ያነሳው ነገር አለ። አንተ መጀመሪያ የሚያስፈልገው ነገር ከስሜት የጸዳ ንግግር ለማድረግ መሞከር ነው። ሁልጊዜ ስሜታዊ በምንሆንበት ሰዓት የተደበቀ ማንነታችን እየወጣ ሌላ መስመር ውስጥ ይከተናልና ለዛ ጥንቃቄ ብናደርግ የተሻለ ነው። ለእህቴ ነው አንተ ያነሳት መስመር ላይ እንሂድና ቀጥታ ቦታውን ነው የጠቀስከው። ቀጥታ ማለት ያ ማለት አሁን ከኔ በፊት የገባው ልጅ ማወቅ የፈለገውን ነገር ማለት በሌላ አባባል ሪል ለእውነት ሪል ለግፏን ሪል ለዚህ ሁሉ ችግር መወጫ የሚሆን መንገድ የምንፈልግ ከሆነ መነጋገር ያለብን በዚህ አውድ ነው፣ ቦታውን በትክክል ምክንያት ነገ ከመካከላችን ሌሎች ሰዎች እያዩን ስለሆነ በነገራቸው ላይ አንደርስቲሜት አታደርጉት። አሁን የተነሳውን ኃይልና ዝቅ አድርጎ ማየት አያስፈልግም። በጣም ብዙ ኢንተለጀንሶች ብቃት ያላቸው ልጆች አሉን። ለዛ እኔ አመሰግናቸዋለሁ እየሰሙንም ስለሚሆን። ምን ልል ፈልጌ ነው፣ ስራ ሊሰራበት ይችላል። በቃ ያነሳኸው ሀሳብ ትክክል ነው፣ ቦታውን ጠቅሰሃል። ያ ማለት አንደኛ አካሄድ ስልህ የነበረው ምንድነው
ጀኔራላይዝ ማድረግ ጥቅል ፍረጃ የሚመስል አማርኛ በተለይ መሀል ላይ የሚገባ ሰው ካለ ቀጥታ ይችል ልጅ ብልጽግና ናት ብሎ ነው የሚወስደው። ለምንድን ነው እንደዛ ያልኩህ? አማርኛ እኛ እዚህ ሞቀ ቤት ነው ያለ ነው እና ብዙ ሰዎችን ይጎዳል። ልጁ ተነስቶ ቅድም የተናገረውን እያየህ ነው። ምን ልል ፈልጌ ነው? እንጠንቀቅ። መጀመሪያ የእነዚህ ሁሉ መደራረብ ነው ሰዎችን ወደ ስህተት የሚመራው። ብስጭት ምናምን የወለደው አይነት አካሄድ ነው። አሁን መጀመሪያ ወደ ልጃገረዶች እና ወደ መስጂድ ወደ ቤተ እምነቶች ያለውን ነገር ለመናገር ልሞክር። መጀመሪያ እነዚህ ነገሮች የሚያደርጉት ግለሰቦች የትኛውም ይሁን የትኛው አካል የፖለቲካ ጥቅማቸውን በተቃራኒ ወገን ለማስጠበቅ ወይም ደግሞ የፖለቲካ ትክክለኛነታቸውን በሌሎች አካሎች ለማረጋገጥ የሚሞክሩ ሰዎች ናቸው። መጀመሪያ ደረጃ ይሄን የሚያደርጉት ልንገራችሁ። የዚህ ትግል ትልቁ መነሻው የመጀመሪያው ሴቶች ተደፈሩ፣ ሴቶች ከቤት ንብረታቸው ተፈናቀሉ፣ ወላሂ ከዚህ በኋላ አማራ አልሆንም ያለችዋ ሴት ብከዳት እኔ አማራ አይደለሁም የሚሉ ንጹህ ህይወታቸውን አሳልፈው ሊሰጡ የተነሱ ልጆች ናቸው ይሄን ኬዝ ወደፊት ያመጡት። ስለዚህ አንረሳም። ይሄን የሚያደርጉት አካላቶች እነማን ናቸው ለሚለው ደግሞ ቅድም ልጁ ያነሳው ቦታ ላይ እየተካሄደ ያለውን ተቃውሞ የሚመሩ አካላቶች ኃላፊነት እንዲወስዱ ተረባርበን ማድረስ ነው። በምንም አይነት ግን ማን የሚያርገው ማን ለፖለቲካ ተብሎ ትክክል ሊሆን አይችልም። ይህን ነገር የፈጸመው አካል በምንም አይነት መመዘኛ ማለት ነው። የመስጅዱ የቤተ እምነቶች የሌሎች የቤተ እምነቶችም ነገ ስለሚቀጥል ነው። አሁን አንዱ ተነካና ዝም በሚባልበት ሰዓት ሀገራችን ላይ እያየን ነው። ስለዚህ ምንም ትክክል አይደለም። ይህ ልናወግዘው የሚገባ ነው። ግን በፋኖ ስም የተደራጁ ሲጀምር ስም የሚባል ነገር የለም። እንደዚህ የሚያደርግ አካል ወንበዴ ነው እንጂ የሚባል በፋኖ ስም አይባል። በቃ አለቀ። ወንበዴና ፋኖ የተለያየ ነገር። መርህ ያለው አካል እየሄደ ነው ያለው። መርህ ያለው አካል ደግሞ ነፍሱን ሊሰጥ ወጥቷል። ለገንዘብ የሄደ ከሆነ ፋኖ አይደለም የሚባለው። በፋኖ ስም የተወሸቀም አይደለም የሚባለው። ወንበዴ ጋንግስተር ነው የሚባለው። ስለዚህ ይህን አስምረን ልንይዝ ይገባል። አንድም ሰው ቢሆን አሹቅ እየበላ የሚታገል አካል ካለ ለሱ ሪስፔክት ልናደርጉ ልንሰጠው ይገባል። ክብር ልንሰጠው ይገባል። አንድ ሰው ለምን አይሆንም? እንደዛ አድርጋችሁ አስቡት። ፈርስት ግን ደርሰን እንደዚህ ነው እንደዛ ነው ወደዚህ ነው እንደዚህ የእናንተና ማስፈጸሚያ ከተርኬ እና ከአረብ ኤሚሬትስ ያመጣውን ድሮን የሚያረበረብብን መንግስት እንኳን ጋንግስተር ነው መንግስት እያለ ነው እያወራን ያለ ነው። ለመረጃ ያክል ጥር ላይ 57 የድሮን ጥቃት በአማራ ክልል ላይ ነበር። በኦሮሚያ 34፣ በትግራይ 47 አካባቢ። በሌላ አባባል በ2 ዓመት ጦርነት ትግራይ ላይ ያልተተኮሰ ድሮን አማራ ላይ ተተኩሷል ማለት ነው። ይህን ቡድን ግን መንግስት ብለን እያወራን ያለን። ስለዚህ መጀመሪያ አማርኛው መቅደም ያለበት ማለት ነው። ለድርጊት እንዲያመች፣ ለመፈረጅም፣ ለሁሉም ነገር በቃ እንዲመች። ቃል ስጋ ሆነ የሚል ነገር አለ በክርስትና እምነት። ቃል በሳይንሱ ቫይብሬሽን ነው። ያ ቫይብሬሽን የሰው ልጅ ማንነቱ ላይ፣ ምንነቱ ላይ፣ ፊውቸሩ ላይ ሁሉ ተጽዕኖ አለ። ስለዚህ የምንናገረውን ነገር መጀመሪያ እንጠንቀቅ። ሁለተኛው ነገር ደግሞ ከፖለቲካ አንጻር አሁን እኛ ከዚህ ምሽት ላይ እየተነጋገርንበት ያለ ነው ምን ለማምጣት ነው ነው መጀመሪያ እንዲህ በቃ እስኪ አሁን የኔ ምንድን ነው ኃላፊነቴ? ዛሬ ልጁ የተናገረው ቦታ አለ። በአንድም ይሁን በሌላ ምክንያት ከዛም ማውቃቸው ሰዎች ይኖራሉ። ለነሱ በየትኛውም አይነት መንገድ ግን እናገራሉ። ያንን ደግሞ ፕላስቲክ እያንጠበጠቡም ሊያሳይቹ ይችላሉ። ግን የነዛን ኢሰብአዊነት ሳይሆን የነዚህን ልጆች ፍትህ በምን ይረጋገጥ የሚለውን አስሮ አይደለም የሚያሳይሽ፣ ገሉ አይደለም የሚያሳይሽ። ለምሳሌ በዚህ በጎንደር ቀጠና ሰርቀው የሚያዙ ልጆች እጅና እግራቸውን ሁለት እግሩን ቆርጦ ቁጭ አድርጓቸው ይሄዳሉ የሚሰርቁትን። ይህ ኢሰብአዊነት ሊባል ይችላል፣ እውነት ነው። ግን መማሪያ ይሆን ዘንድ አንዳንድ ጊዜ የሚደረጉት ነገሮች ወጣ ያሉ ሊሆን ይችላሉ። ትክክል ባይሆንም ልንቀበለው የሚገባን አውድ ግን ይኖራል። ለምሳሌ ትላንት ያየሁትን ነው የምነግራችሁ። ከተማ ላይ በባጃጅ ልጅ ሊወስዱ ተያዙ። ሰው ምንድን ያሉ ይሰቀሉ ነው።
መንግስት እነዚህን አካላቶች ቢሰቅላቸው የመንግስት ጭካኔ ሊባል አይችልም። የህብረተሰቡ ጥያቄ ስለሚሆን ማለት ነው። ምን ለማለት ፈልጌ ነው? አንዳንድ የሚወሰዱ እርምጃዎች ቀድም እንደተናገርኩት ከስሜት የመነጩ ስለሚሆኑ ለስህተት በር የከፈቱ ናቸው። ያችን ህፃን ብሎ የወጣ ታጣቂ ሌላ ልጃገረድ ሲጠልፍ ቢያገኘው ወላይ መንግስት አካል ወላ ፋኖ ቢሆን ፕላስቲክ አይደለም ሌላ አቶሚክ ቦምብ እያንጠበጠበም ሊገለው ይችላል። ስለዚህ ያነ በምስልና በቪዲዮ ቢወጣ ግን ጨካኝ ቡድን እንትን ቡድን ዩኒፎርም ስላለበሰ የሆነ ታርጋ ተሰጥቶት ሊሄድ አይችልም። ስለዚህ ምን ለማለት ነው የፈለኩት? በአንዱ አካል እንዳይደበቅ እያንዳንዳችን ከስሜት በጸዳ መንገድ መረጃ እናድርስ፣ አንፈርጅ። ወላ ጥፋት እንኳን ያጠፋ ሰው ቢሆን አሁን አንድ አማራ ዋጋው ኢምቢሊየንስ ነው። አሁን እያለቅን ያለ ነው። ለምን ሺህ ጊዜ መጥፎ ሰው አይሆንም? የምንመልስበትን መንገድ ማምጣት ነው። ከዛ ልማርም ካለ የመጨረሻ እርምጃውን እንዲወሰድ አንቺም አንተም እኔም ኃላፊነቱን መወጣት። ግን ወይ ከኢንተለጀንስ የኢንተለጀንስ ስራ እንሰራ። እንዲያው እኮ አሁን ከስልክሽ ለምሳሌ አውጭና እስኪ የ6 ወይም የ7 ፋኖ አረታዩ የአንድ ፋኖ ትክክለኛ ቁርጠኛ የሆነ ፋኖ የምታግዡ የእሱን ቤተሰብ የምትረጅለት ፋኖ አለሽ ወይ ተብለሽ ብትጠይቅ የለንም ብዙዎቻችን። ከዛ ነፃነት በምንም አይመጣም፣ በባዶ አይመጣም። ፎርሹር ደግሞ የምነግራችሁ ይሄ ጦርነት ይታወቃል፣ በአማራ የበላይነት ግን ያልቃል። ለምንድን ነው የሚያልቀው? ልጁ ተናግሮታል። ህዝብን ተቃርኖ ህዝብን ጨቁኖ ሊያልፍ የሚችል መንግስት አይኖርም። ለስልጣን ነው እነዚህ ስልጣን ሳይይዙ ነው እንደዚህ ለሚል አነሳው ሐሳብ መጀመሪያውኑ እንደዚህ የሚያደርጉት ልጆች አማራ ክልል ላይ ከሚንቀሳቀሱ ኃይሎች መካከል ሙሉጌታ ነው ማን ነበረ ቀድማ እንዲሆኑ አባት ሲናገሩ እንደነበሩት የብአዴን ፋኖዎች አሉ። ፋኖ አለላቸውም እኔ ስለለመደብን ነው። የብአዴን ወንበዴዎች አሉ ፓራራል የሚንቀሳቀሱ እና እነሱ አካላት የፖለቲካ ትክክለኛነታቸውን ለማረጋገጥ የፋኖ እንደሚያደርገው ሁሉ አንዳንድ መጥፎ ነገሮችን በቪዲዮ በኦዲዮ በተለያዩ መንገዶች ለህዝብ እንዲወጣ ያደርጋሉ። እየተናገርን ያለ ነው 10 ሰው ቢኖር 10ሩን እንዴት አግዘን ነፃነታችንን እናውጅ የሚል ነው እንጂ በተሳሳቱት ስህተቱ ይኸውልህ ለምሳሌ 10 ሺህ ፋኖች በአንድ አካባቢ ቢኖሩ ልክ ስህተት ሲሰራ ፋኖ አይባልም። ያ ሰው ለእኔ ነው የምነግራቸው። ስህተት የሰራ ቀን ያን ወንበዴ ነው፣ ወንጀለኛ ነው ለእኔ። በመንግስትም አካል ብትለው በተመሳሳይ እኔ ጓደኞች አሉኝ አሁን ባለስልጣናት በእኔ እድሜ ያሉ አብረን የተማርን ለስልጣን የበቁ ማለት ነው። የዚህ መንግስት አገልጋዮች ምንድን ነው የምነግራቸው? እከታተሏቸዋል። ፌክ አካውንት ቢከፍት ምን አባቱ ቢገባ የትም ቢሄድ ማለት ነው። ግን የዛን ሰዓት የምሰጣቸው ገንቢ የሆነ ሀሳብ ቢያንስ በቦታው ሆኖ ህዝቡን መጥቀም የሚችሉበትን ነገር ነው። ለምሳሌ አንድ ጊዜ ሊወሯቸው በሚሄዱበት ሰዓት ስልክ ደርሶን ለሌሎች አካላቶች ነገር ናቸው ውጭ ላይ ላሉ ለእኛ ልጆች ማለት ነው። በቃ ምንም አልተጎዱም። ይሄ ማለት ወለጋ ላይ ተደርጓል። ይሄ ማለት ለሸኔ የነሽመልስ ግሩፕ የሚያደርግለት ስራ ነው። ስለዚህ የኛ ነፃነት እንዴት ይምጣ ነው አሁን ጥያቄ። አንደኛ የቤት ስራችን ሁላችንም እንስራ። ሁለተኛ ፖለቲካ ቢያንስ የማይገባን እንኳን ከሆነ እስኪሆን በያለንበት ዝም ብለን መቆየት። ለምሳሌ ምን ሆኗል? ሴቶችን ፋኖች እያገቱ እንደሆነ ይታወቃል። የሚያግቱት የሚሊሻ ሚስቶችን ነው። እገታ አይደለም። ግን ያን ለእኔ ለምንድን ነው አይደለም ልናገር የደፈርኩበት? ወደ 76 ሴቶችን በአንድ ቀን መንግስት አስሮ ያውቃል። ሰምታችሁ ከሆነ አማራ ክልል በጎንደሩ አካባቢ ሰራባ፣ ወሎ አካባቢ ዳንግላ ካልተሳሳትኩ፣ ወይም ደግሞ ወደ አገው ምድር ወስዶ ያስሯል። በጣም ብዙ ሴቶች የፋኖ ሚስት ወይ ባልሽን ጥሪው ካልሆነ አንቺ ዘዚህ ትበሰብሻለሽ። ይሄ የመንግስት ወንበዴ አካል ያደረገው ነገር ነው። እነሱ ደግሞ እነዚህም በሚያደርጉበት ሰዓት እገታ ይባላል። የዛኛው ማወራረጃ ሊሆን ነው። እንዴት ነው? እኔ አንዳንዴ ለመናገር ራሱ በጣም ከባድ እኮ ነው። አንድ ሚሊሻ
ሄዶ ከቤቷን አስወጥቷት ቢያንስ ልብስ እንኳን እንዳትቀይር አድርጎ አንገላቷት። ደም በደም ይጠራል ሲባል ዝም ብሎ አይደለም። የዛን ሚስት ይዞለት ሲሄድ አገተ ሊባል አይችልም። ግን የእነዚህ ልጃገረዶች ነፍስ የማያውቁት ፖለቲካ ያልገባቸው የሚያሳሱ ልጅነታቸውን ያልጠገቡ ልጆችን የሚወስዱትን ግን በዛኛው አግባብ አይደለም መረዳት ያለ እንለያቸው ነው። አሁን ፖለቲካው ሌላ አጀንዳ ላይ ነው ያለው። ሴት ስትወጣ የሆነ አካል ሲወስዳት ጠለፋ፣ ስትታሰር የጽንፈኛ ሚስት ልትሆን አትችልም። አሁን ሰዓቱ ግን የትኛው ነው በደል የሚለውን እንኳን መለየት የማንችልበት ደረጃ ላይ እስካለንበት ድረስ መጀመሪያ ግልጽ እንዲደረግ ማብራሪያ መጠየቅ በጎናችን ካሉት ይሄ ነገር ምን ለማለት ተፈልጎ ነው? ከተማ ላይ ገብቶ የሚተኩሱ አካላት ፋኖ ናቸው? 18 ሚሊዮን ብር የተገኘበት ትራፊክ ፋኖ ነው? የአሁኑ ጦርነት መነሻ የአማራ ክልል ልዩ ኃይል ለማስፈረስ ትጥቅ ለማስፈታት ታስቦ ነው ወይንስ በጁንታው ጦርነት ጊዜ የሰሩትን ወንጀል መደባበቂያ የሆናቸው ዘንድ አማራ ክልል የጦስ ዶሮ አድርገውት ነው? ብዙ ነገር ማውራት ይቻላል። የትም ሆነ ግን የትም ምንም ሆነ ግን ምንም ማንረሳው አንድ ነገር ያለው ነገር ምንድን ነው? አማራን ይጎዳ ዘንድ ይህን ጦርነት የጀመረ መንግስት አለ። ያነ መንግስት ለእኛ ስለማይበጀን ይወርዳል። ሀላስ በቃ ይሄን ነው የመናገር የምፈልገው። ካስቀየምኩ ይቅርታ። እኔ ምንሻው ነው ጠላቴ፣ መከላከያው ነው ጠላቴ፣ ብአዴን ነው ጠላቴ እንጂ ምስኪኗ የምንሻ ሚስት የምንሻ ልጅ ወይም ደግሞ ምስኪኗ የፋኖ እናት የፋኖ ሚስት የፋኖ ልጅ ጠላቴ አይደለም። የምታገልለት ለነዚህ ስለሆነ አሁን ልጁ ያስተላለፈው መልእክት ምንድን ነው? ምንሻው መንግስትም ይዟል ወስዶ ዳንግላ በየት ነው በምን አለ። እሺ ፋኖም እንደዚህ አድርጓል። ይሄ ቡድኑ አሁን ምንለው ሽፍታው ቡድን እንዲማረጉ እንዳግባብ አድርጎ ወስዶታል። ይሄ ትክክል አይደለም ነው። እኔ በአጠቃላይ ፋኖም ይሄን አያምንበትም። እውነተኞች ፋኖች የሚታገሉት ህይወታቸው የሚሰጡት በዚህም አያምኑም። ምንሻው ቢያደርግ እንኳ እራሱ ምንሻው ከኔና ካንተ መንደር ነው ያለው። እሱን አድሮ ማያዝ የሚያስቸግር ነገር የለም እንጂ ለምትታገለት ምስኪን ህዝብ የምታፍን ከሆነ ሚስቴና ይዟታልና የእሱን ሚስት እዛለሁ ብዬ የሚይዝ ከሆነ ደም ተገባባ። ቅድም ታዲያ ዙረ ወደ እኔ የመጣኸው ዙሮ አማራ አሁንም በዚህም አንደኛ እያለቀ ነው፣ ሁለተኛ ደም እየተቃባ ነው። ነገ አብሮ የመኖር እድሉ ተቆርጧል እያልኩ ነው። ይህን ነው አሁን እኛ ምን እያልኩ ያለሁት ምንድነው? ይህን ለመስፋት ይህን ህዝባችን ለማዳን ታጋዩ ለቁርጥ ቀን የወጣውንም ለማህበረሰቡ እንደወጣ እያሳወቅን ይህ ቡድን ደግሞ ሌባ ቡድን እንደሆነ በማስረጃና በመረጃ ለማህበረሰቡ እያስረዳን እህቶቻችን ከመታፈን ወንድሞቻችን ከመታፈን ከመደብደብ ከተለያየ ችግሮች እንዲወጡ የጋራ ስራ መስራት አለብን ያልኩት ለዚህ ነው። ሌላው ስለኔ ገንዘብ ማውጣት አለማውጣት ተናግረሃል። እኔን አታውቀኝም ሲጀመር ማለት ነው። እኔ ብአዴንም አይደለሁም፣ ሁሉም ያቀኛል። እንኳን አንተ ላታውቀኝ ትችላለህ፣ ጠላትም ያቀኛል። እኔ አንተ ልተችም አልፈልግም። የተናገርካቸው ብዙዎች ገዝተውኛል፣ ብዙ ነገሮች አመሰግናለሁ። ነገር ግን በዚህ ውስጥ ደግሞ የለቀካቸው መርዛዊ ነገሮች፣ ብአዴናዊ ነገሮች የአማራ መንፈስ የአማራነት የትግል አታጋዩ የማያምንበትን ቃላት ወርውራል። አስተካክል ነው የምለው። አመሰግናለሁ። ይህችን ነገር ለማስተካከል ምልልሶች እንዳይሆን ያለ መግባባት ነው። ወንድሜንም እኔንም አርሞኛል። የብአዴን ፋኖ ስል አይባልም። የብአዴን ፋኖ ለአንቺ ነበር ስል ያርመኛል። ብአዴንን ይጠየፋል እንደኛ እንዳንቺ ብአዴንን በጣም የሚጠየፈው ግን የፋኖ ባልተቤቶች ሚስቶቻቸው መንግስት ከ50 ምናምን በላይ በየቦታው አግቷቸው ባልሽን ካላመጣሽ አትፈችም እያለ ሲያሰቃያቸው ነበረ። እና እነዚህ የታገቱ ሰዎች
ምናልባት የውሸት ፋኖ የሆኑ የእውነት ፋኖ የሆኑ አይታወቅም በማለት ነው እና በክፉ አይደለም ያየው። ይህን ደግሞ አሁን አርበኛው አዲስ የገቡ ሰዎች ስላሉ ነገሩ የመጣበትን አጀንዳ ብትደግመው ደስ ይለኛል። ብዙ አዳዲስ ልጆች ስለገቡ ይሄ ለመስማት የጋበዝናቸውም ስላሉ የዛው አካባቢ ልጆች ብትደግመው ደስ ይለኛል ነው የምለው። አመሰግናለሁ።